ታዲያ ተምቹ የሴት ቦርሳ ያዘው ለምኑ ነው? አይደለም እንዴ? ምንድን ነው የሚያስቅህ? ምን ባክሽ የድባለ ችግር ቦርሳ ሳቅፎ ሄዳል። ትታው ሄደሽ ማለት ከዚህ በኋላ በቃኝ ብላ ትታው ሄደች። ምን አድርጓት? እንዴ አግባ ነው። አንተ አትጃጃል። እሷ ምንም ጥፋት የለባት። ኧረ እባክህ ፍቅር እኮ አይመርጥም። እስከ ማንነት ስትቀበል ነው አፈቀረች የሚባለው። እናንተ ልጆች ምንድን ነው የምታወሩት? ባክሽ ዝም ብሎ ነው የሚቀባጥረው። አንተ ታዲያ ምንድን ነው ያስከው ቦርሳ? ይኸውልሽ አልቹ ተምቹ ከችጉ ጋር ሲፋታ ይሄንን ቦርሳ ማስታወሻ ይሆናል ብላ ሰጣው። ይኸው ቃሉ ሁሉ ታቅፎት ነው የሚለው እንደ ልጅ። አንተ ልጅ ግን ቆይ ምንድን ነው የምታወሩት? ተሳሳትኩ እንዴ? አንተ ሲጀምር ኢየሱስ አንተምቹ ተምቹ እናቴ በጣም በሽታው ብሶበታል። መከተሉ ይሻለኛል። እንዴ ነሳውስ ያየሽ ብሎ ሄዶ መንገድ ላይ ያብድብኛል። አዳምጩ እነዚህ ልጆች የምራቸው ነው እንዴ ወይስ የፈለጉ ነው? አንቺ እዚህ ቀመጥሽ አደራ ዴ እነዚህ ልጆች አብደው ሊያሳብዱ ነው እንዴ? ደግሞ ምንድን ነው ይሄ? ወርቁ ሃና ቤት ውስጥ እጇ ላይ ሊያዝባት ነው። ይሄን ያልኩበትን ምክንያት ልንገራችሁ። አሁን ላይ ተምቹ ቦርሳውን ባደራ አስቀምጭልኝ ብሎ ለሃና ጋር ነው ያስቀመጠው። ሃና ቤት ታዲያ የእርግብ ቦርሳ ከዚህ በኋላ እሷ ቤት ይሆናል። ሰላም ወይ ጓደኛዋም ሌሎችም ሊሆኑ ይችላሉ። ሃና ቤት ገብተው እሷን ለመጠየቅ ሲሉ በአጋጣሚ ያንን ቦርሳ አግኝተውትና ውስጡ ወርቅ እንዳለ ካወቁ ምን ሊሰማቸው እንደሚችል አስቡት። ምናልባት ሜላት ራሱ ሃናን ለመጠየቅ እሱ ቤት በሄደችበት ሰዓት ላይ ያንን ቦርሳ አግኝታው ውስጡ ወርቅ መኖሩን ስታውቅ መልሳ ሃና ይሄንን ነገር ወስዳብኝ ነው እንዴ ብላ ልትጠረጥር ትችላለች። ከባዱ ነገር ይሄ ነው። ሰላም እንዴት ናችሁ? በዚህ ዩቲዩብ ቻናል ላይ ከጠፋሁኝ ቆይቻለሁ። አብዛኞቻችሁ ቪዲዮ መፖስት ለምን እንዳቆምኩ ስትጠይቁኝም ነበረ። ያንን ያቆምኩበት ምክንያት ሻሮባን ውስጥ ገብቼ ወይንም ዩቲዩብ በዚህ መልኩ ቪዲዮዎቼን እየገደባቸው ስለነበረ ነው። በዚህ ሰዓት ግን ሊስተካከል የሚችለው በእናንተ እርዳታ ነው። ቪዲዮን ኮፒ ሊንክ ብቻ እያደረጋችሁልኝ ላይክም እንደዛው ልክ እያደረጋችሁ አስተያየት ኮሜንታችሁን አስቀምጡልኝ። ታዲያ በዚህ ሰዓት ብሎ አፕ ማድረጉ የማይቀር ነገር ነው። ወደ ድራማው ስንመለስ ሃና ጋር ቦርሳው ተቀምጧል የሚለው ነገር አደገኛ ነገር ነው። እነ ተምቹ ሌላኛው ትልቁ ጥፋታቸው የነበረው ባዩሽን ማሳሰራቸው ነው። ባዩሽ ስትታሰር ታዲያ ሜላት ስትጠብቀው የነበረው ባዩሽን አምናት ብቻ ስለነበረ በሷ በኩል ቦርሳው ወይንም ወርቁ ይመጣልኛል ብላ ነው እየጠበቀች ያለችው። ከባዩሽ ጋርና ሜላት ጋር የራሳቸው የሆነ ቁርኝት ከዚህ በፊት እንዳላቸው ለሃናም ቢሆን አስረድታታለች። ሃና ነገሩ ባይጥማትም ግን ባዩሽ ካላት ነገር አንፃር ምንም ያህል ነገር ይሄን ያህል አድርጋሽ እንኳን ወደ ራስሽ ማቅረብ የለብሽም ብላ ሜላትን ብትመክራትም ሜላት ግን የበፊት ጉርብትናችንን ስለሚበልጥብኝ አሁን ላይ ነገሩን በሰላም መፍታት ነው የምፈልገው። በዛ ላይ ባለቤቴም እንዲያውቅ ያልፈለኩት ለዛ ነው፣ በጣም ይጎዳታል በንዴት ብላ ስለምታስብ ሃና በእናቷ ሐሳብ ተስማምታለች። ሃና በዚህ ነገር ውስጥ ቢዚ በምትሆንበት ሰዓት ላይ ግን ኖላዊን እየረሳችው ነው። ይሄን ያልኩበትን ምክንያት ብዙዎቻችሁ አይታችኋል። አሁን ሜላት ጋር ነው እያደረች ያለችው። ቀን እንኳን ወደዛ ቤት ውስጥ በምትሄድበት ሰዓት ላይ በፊት እነ ሜላት ቤት እንደምታሳልፈው ነበረ። ያ ማለት ልንገራችሁ አንድ አፍታ ሄዳ ደርሳ ነው የምትመጣው። ይሄም ለሱ አደገኛ ሆኖበታል። ኖላዊውን አብሮት የሚውለው ሰው እንኳን የለም። አይታችሁ ከሆነ ወይንም ልብ ብላችሁ ከነበረ ተምቹና አስር ብቻቸውን ነው የሚውሉት። ያ ማለት ኖላዊ ከዚህ በፊት አብሮት ከሚውለው ጓደኛው ወይንም የዘሪውን አጎት በሚባል ደረጃ ከሱ ጋር ነበር አብሮ የሚውሉት። አሁን እሱም የለም፣ ወደ ውጪ ተመልሷል። ኖላዊ ከማጋር እየዋለ ነው ወይንስ በፊት አቅዶት የነበረውን እቅዱን እየተርገበረው ይሆን? በፊት አቅዶ የነበረውን ላስታውሳችሁ። ይሄ በዚህ መልኩ የሚቀጥል ከሆነ ቤቱ ሊበላኝ ደርሷልና ከዚህ በኋላ ወደ ሀገሬ መመለስ ይኖርብኛል ብሎ ነበር ያሰበው። ሃና ፍቅረኛ መያዝ አለባት። ይሄ ብዙዎቻችን ሲያከራክር የነበረ ጉዳይ ነው። ምክንያቱ የነበረው አዲሱ ጓደኛዋ እሷ ስር እየሮጠ መጥቷል። ይሄኔ ግዴታ አስር ማየት አለበት ይሄንን ጉዳይ። ምናልባት እሷን ከሌላ ወንድ ጋር ሲያያት ተደፋፍሮ ፍቅር ጉዳዩን ወይንም የፍቅር ጥያቄ ለሷ ሊያቀርብላት ይችላል። ይሄ ነገር ቢሆንም ግን ተምቹ ወይንም አስር ደፍሮ ለሃና እንደሚወዳትና እንደሚያፈቅራት ቢነግራት ምን ይፈጠራል? እሺ የምትለው ይመስላችኋል?
በጭራሽ እንደዛ አይሆንም። ያም የሆነበት ምክንያት እነ ሰላም ለሷ ጥያቄዋን አቅርበውላት ነበር፣ የግል ጥያቄዋን። አንቺ አሁን ላይ ትልቅ ሰው ሆነሻል፣ ስለዚህ ለራስሽ ውሳኔ መወሰን ይኖርብሻል። በዚህ ሰዓት ጓደኛ መያዝ የሚኖርብሽ ሰዓት ነው ብለው ሲያማክሯት እኔ ማንኛውም ሰው ቢሆን በዚህ ሰዓት ቢመጣ አልፈልግም፣ አባቴ የሚነጥሉኝ ስለሚመስለኝ እንደዚህ አይነት የፍቅር ግንኙነት ውስጥ መግባት አልፈልግም ብላ ነበር። ጭራሽ እንደምትጠላው ነው የተናገረችው። ያ ማለት ለግሉ እሱን አልፈልገውም ብቻ ሳይሆን ያለችው ማንኛውም ሰው ወደ ህይወቷ ቢመጣ በፍቅር ጉዳይ ላይ ማንንም እንደማትቀበል ነው የተናገረችው። በዚህ ሰዓት ተምቹ ግን አስር ምን ያህል እንደሚያፈቅራት አሳይቶናል። ያም የሆነበት ምክንያት እስካሁን እንኳን ደፍሮ አልነገራትም። አሁን ላይ ግን አዲሱ ጓደኛዋ የሚባለው እሷ በፍቅር የቀረባት መስለው ስትርቀው ነበረ። ያንን ካደረገች በኋላ ግን እሱ ራሱ ተመልሶ መጥቶ በዛ መንገድ እንዳላሰባትና እንደውም የምር ትክክለኛ እንደ ወንድማማቾች በጣም ቤስት ፍሬንድ መሆን እንደሚችሉ ጥያቄ ያቀርብላታል። በዚህ ሰዓት ሀና በጣም የነጻነት ስሜት ተሰማት። ምክንያቱም በዛ መንገድ እሱ ስላላሰባት ማለት ነው። እንደውም አሁን ላይ መታረቅ እንዳለባቸውና አብረው እንደሚሆኑ ትናገራለች። ሀና የዋህ ስለሆነች በዚህ መንገድ ተስማማለች። ልጁ ግን ከልቡ የሚያፈቅራት ከሆነ ለጊዜውም ቢሆን ከኔ እንዳትርቅ በሚል ምክንያት በዚህ ሁኔታ ተስማምቶ ሊሆን ይችላል። ከዛ በኋላ ወደ ፍቅርም ሊቀይረው ይችላል። ምናልባት ልጁ ራሱ በዛ መንገድ ባያስብም ሌላኛው መጥፎ ነገር ሀና ከሱ ጋር ብዙ ጊዜ የምትታይ ከሆነና ከትምህርት ስትመለስ አብረው ብዙ ጊዜ ከሱ ጋር የምታሳልፍ ከሆነ አንድ ቀን እንዳጋጣሚ እንግዲህ አስር ማየቱ አይቀርም ማለት ነው። አስር ይሄንን ካየ ውስጡ የነበረው ፍቅር መጀመሪያውኑ አሁን እጥፍ ይገነፍልበታል ማለት ነው። ስለዚህ በዚህ መሃል ላይ ከልጁ ጋር ጸብ ውስጥ ሊገቡ ይችላሉ። ሀናንም ባልሆነ መንገድ ወይ ሊቀየማት ወይ ሊያኮርፋት ይችላል። ይህም አንዱ መንገድ ይሆናል። ሀና ልብ ብላችሁ ከሆነ ከዚህ በፊት ትወደኛለህ ወይ ብላ ትክክለኛ ቀጥተኛ ጥያቄ ጠይቀው ነበረ። አስር ግን ስለተደናበረ መንገዱ በዛ በኩል አልተረዳውምና በማስቀየስ ነገሩን አሳልፎታል። ይሄ በቀጣዩ የሚፈታ ጉዳይ ነው። ምናልባት አስርን ሊገፋፋው የሚችለው ነገር ወይ እንዲጠይቃት ወይ ትክክለኛ ቁርጡን እንዲያውቀው የሚያደርገው ነገር ቢሆን አንደኛው ይሄ ነው። ሀና ከሌላ ወንድ ጋር አብራ ስትሄድ ማየት ይኖርበታል ማለት ነው። በሌላ መንገድ እንግዲህ የባዩሽ ጉዳይ አሁን ከታሰረች ምን ያህል ልትቆይ ትችላለች? ባዩሽ መታሰሯ ምንም አይነት ምክንያት አይሰጥም። ባዩሽ እስር ቤት ውስጥ ብዙ ጊዜ አታሳልፍም። ምክንያቱም ትክክለኛ ግልጽ የሆነ ያጠፋችው ጥፋት አልታየም ማለት ነው። ፖሊሶች በዛ መንገድ አይረዱትም። ምናልባት የያዘችው መሳሪያ ትክክለኛ ህጋዊ ከሆነ ወዲያውኑ 24 ሰዓት ሳይሞላ ትፈታለች። ሌላኛው የምትፈታበት ጉዳይ ደግሞ ሜላት ናት። ሜላት የጀመርሽልኝን ስራ ወይንም ወርቁን እንዳገኝ ከፈልግሽ አስፈችኝ ማለቷ ስለማይቀር ሀና ራሱ ለሷ ዋስ ሆናት የምትፈታት ይሆናል ማለት ነው። በዚሁ አጋጣሚ ቪዲዮውን ሳንጨርስ አንዳንድ ነገሮችን ላስተዋውቃችሁ። የግል ስራዬ አዲስ አበባ ውስጥ የተለያዩ የኤሌክትሮኒክስ እቃዎችን መሸጥ ነው። እዚህ ከሱቅ የጀርባ ነው ይሄንን ቪዲዮ ሪከርድ ማድረግላችሁ እና ምናልባት እናንተ ለሰዎች እቃ ማዘዝ የምትፈልጉ ካላችሁ ኢትዮጵያ ውስጥ አዲስ አበባ ውስጥ ሆናችሁ ቲክቶክ መጀመር፣ ዩቲዩብ መጀመር የምትፈልጉም ካላችሁ የዩቲዩብ ቻናሎችን እኔ ጋር ታገኛላችሁ። በዋትስአፕ በቴሌግራም እና በኢሞ ማውራት ትችላላችሁ። ለዩቲዩብ የሚሆኑ የፕሮዳክት እቃዎችን ይሄ እኔ አሁን ሪከርድ ማድረግበት ይሄኛው ነው። ይሄ ማይክ ነው። ስልካችሁ ላይ ሰክታችሁ በደንብ ሪከርድ የምታደርጉበት ነው። 12 ሰዓት ሙሉ ይሰራል። የተለያዩ ስልኮችን ከኔ ታገኛላችሁ አሪፍ ዋጋ በሚባል ደረጃ ማለት ነው። በጣም እነዚህ አሪፍ ስልኮች ናቸው በርካሽ ዋጋ። ለምሳሌ A05ን እስከ 16000 ብር፣ ይሄኛው ደግሞ A06 ነው በ14000 ብር ብቻ ከኔ ታገኙታላችሁ። ለወዳጅ ዘመዶቻችሁ ከውጭ ሀገር ሆናችሁ ማዘዝ ትችላላችሁ። አዲስ አበባ ውስጥ ማንኛውንም ቦታ ሄደን እናደርስላችኋለን። ይሄ ስልክ አዲሱን የታሸገውን በ14000 ብር ብቻ ስልክ እነዚህ ናቸው እና አሁን ሪከርድ እያረኩበት ያለው ማይክ ይሄ ነው። ይታያችኋል። እዚህ ጋር ብቻ ለጥፋችኋት እናንተ ሪከርድ ማድረግ ትችላላችሁ። ብዙ እቃዎች አሉ። ማንኛውንም እቃ እናንተ ማዘዝ ትችላላችሁ። ቀድመን እናደርስላችኋለን። የእምነት ጉዳይ ደግሞ የሚያሳስባችሁ ከሆነና አዲስ አበባ ውስጥ ከሆኑ እናንተ ለቤተሰቦቻችሁ ብሩን ቀድማችሁ ትልኩላቸውና ልክ እቃውን ተቀብለው አረጋግጠው ትክክለኛ እቃ መሆኑን አረጋግጠው ከኔ ሲቀበሉ ከነሱ
እነሱም መላክ ይችላሉ ማለት ነው ለኔ ወይንም እዛው ስንገናኝ በአካል መከፋፈል እንችላለን። ይሄ ለሁለታችንም እምነት የሚቀርፍ ይሆናል ማለት ነው። የመጀመሪያ ዙር በዛ መንኩል ከሄድን በኋላ ሁለተኛ እንግዲህ እናንተም እምነት የሚያሳስባችሁ ነገር የለም። ከዚህ በፊትም በዋትስአፕም በኢሞ ብዙ ሰዎች አናግረውኛል። እቃዎችን ስልክ ነበረ። እንደውም ወደ አዳማ ራሱ ትልቅ ደንበኞችን ይዤ ነበረ። በአጋጣሚ ብዙዎቹ ወደዛ ስለሚልኩ ከወላይታ ድረስም እቃ ታዞ ነበረ። እንደ አጋጣሚ ሆኖ ግን የአንድ ሰው እቃ ብቻ ሲሆን ወደዛ ሀገር መላክ አንችልም። 2 እና 3 ከሆናችሁ ግን በአንድ ቀን ወዲያውኑ መላክ እንችላለን ማለት ነው። ሌላው በዚህ ቻናል እንግዲህ ከተስተካከለልኝ ቀጣይ ቪዲዮዎችን እንሰራላችሁ ይሆናል። ይሄ ቪዲዮ ምናልባት ቪው ከ10,000 ከበለጠ ድጋሚ በሌላ ቪዲዮ እንገናኛለን ማለት ነው። አሊያም ከ10,000 በታች ከሆነ የታየው ያው አዲስ ቻናል መክፈታችን የማይቀር ነገር ነው። በዛ እንገናኛለን። እስከዛው ድረስ ግን መልካም ጊዜ